በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙረ ዳዊት መዝሙር 111 ሃሌሉያ። እግዚአብሔርን የሚፈራ ትእዛዙን እጅግ የሚወድ ሰው ብፁዕ ነው። ዘሩ በምድር ላይ ኃያል ይሆናል። ጻድቃን ትውልዶች ይባረካሉ። ክብርና ባለጠግነት በቤቱ ነው፣ ጽድቁም ለዘላለም ይኖራል። ለቅኖች ብርሃን በጨለማ ወጣ። እግዚአብሔር መሐሪና ይቅር ባይ ነው። አምላካችን ጻድቅ ነው፣ ሩህሩህ ይቅር ባይ ቸር ሰው ነገሩን በፍርድ ይፈጽማል። ለዘላለም አይታወክም። የጻድቅ መታሰቢያ ለዘላለም ይኖራል። ክፉ ነገርም አይፈራም። እግዚአብሔር ለመታመን ልቡ የጸና ነው። በጠላቶቹ ላይ እስኪያይ ድረስ ልቡ ጽኑ ነው። ለዘላለም አይታወክም። በተነ ለችግረኞችም ሰጠ። ጽድቁ ለዘላለም ይኖራል። ቀንዱም በክብር ከፍ ከፍ ይላል። ኃጢአተኛም አይቶ ይቆጣል፣ ጥርሱን ያፋጫል ይቆጣልም። የኃጥአንም ምኞት ትጠፋለች። መዝሙረ ዳዊት መዝሙር 112 ሃሌሉያ። የእግዚአብሔር ባሪያዎች ሆይ አመስግኑት፣ እግዚአብሔርን ስም አመስግኑ። ከዛሬ ጀምሮ እስከ ዘላለም ድረስ እግዚአብሔር ስሙ ብሩክ ነው። እግዚአብሔር ስሙ ብሩክ ይሁን። ከፀሐይ መውጫ ጀምሮ እስከ መግቢያው ድረስ እግዚአብሔር ስሙ ይመስገን። እግዚአብሔር በአሕዛብ ላይ ልዑል ነው፣ ክብሩም ከሰማያት በላይ ነው። እንደ አምላካችን እንደ እግዚአብሔር ማን ነው? በልዕልና የሚኖር በሰማይና በምድር የተዋረዱትን የሚያይ ድሃውን ከምድር የሚያነሳ ምስኪኑንም ከመሬት ከፍ ከፍ የሚያደርግ ከአለቆች ጋር ከሕዝቡም አለቆች ጋር ይኖር ዘንድ መካኒቱን በቤቱ የሚያኖራት ደስ የተሰኘችም የልጆች እናት የሚያደርጋት። መዝሙረ ዳዊት መዝሙር 113 እስራኤል ከግብጽ የያዕቆብም ወገን ከጠላት ሕዝብ በመጡ ጊዜ እስራኤል ከግብጽ የያዕቆብም ወገን ከጠላት ሕዝብ በወጡ ጊዜ ይሁዳ መመስገኛው እስራኤልም ግዛቱ ሆነ። ባህር አየች ሸሸችም፣ ዮርዳኖስም ወደ ኋላው ተመለሰ። ተራሮችም እንደ ኮርማዎች፣ ኮረብቶችም እንደ በጎች ጠቦቶች ዘለሉ። አንቺ ባህር የሸሸሽ አንተም ዮርዳኖስ ወደ ኋላ የተመለስክ ምን ሆናችሁ ነው? እናንተ ተራሮች እንደ ኮርማዎች፣ ኮረብቶችስ እንደ በጎች ጠቦቶች ለምን ዘለላችሁ? ከያዕቆብ አምላክ ፊት ከእግዚአብሔር ፊት ምድር ተናወጠች። አለቱን ወደ ውሃ ምንጭ ባልጩቱም ወደ ውሃ ኩሬ ለወጠ። ለእኛም አይደል፣ ነገር ግን ለስምህ ስለ ምሕረትህና ስለ እውነትህም ምስጋናን እንስጥ። አሕዛብ አምላካችሁ ወዴት ነው አይበሉ፣ አምላካችንስ በላይ በሰማይ ነው። በሰማይም በምድርም እግዚአብሔር የፈቀደውን ሁሉ አደረገ። የአሕዛብ ጣዖቶች የወርቅና የብር የሰው እጅ ሥራ ናቸው። አፍ አላቸው ግን አይናገሩም፣ ዓይን አላቸው ግን አያዩም፣ ጆሮ አላቸው ግን አይሰሙም፣ አፍንጫ አላቸው ግን አያሸቱም፣ እጅ አላቸው ግን አይዳስሱም፣ እግር አላቸው ግን አይሄዱም፣ በጉሮሯቸው አይናገሩም፣ በአፋቸው ትንፋሽም የለም። የሚሰራቸውም የሚያምኑባቸውም ሁሉ እንደነርሱ ይሁኑ። እስራኤል ወገኖች ሆይ በእግዚአብሔር ታመኑ፣ ረዳታችሁና መታመኛችሁ እርሱ ነው። የአሮን ወገኖች ሆይ በእግዚአብሔር ታመኑ፣ ረዳታችሁና መታመኛችሁ እርሱ ነው። እግዚአብሔርን የምትፈሩ ሆይ በእግዚአብሔር ታመኑ፣ ረዳታችሁና መታመኛችሁ እርሱ ነው። እግዚአብሔር ሆይ አስበን ባርከንም፣ የእስራኤልንም ወገኖች ባርክ፣ የአሮንን ወገኖች ባርክ። እግዚአብሔርን የሚፈሩትን ትንሾችና ትልቆችን ሁሉ ባርካቸው። እግዚአብሔር በላያችሁና በልጆቻችሁ ላይ ይጨምር። እናንተ ሰማይና ምድርን ለሠራ ለእግዚአብሔር የተባረካችሁ ናችሁ። የሰማዮች ሰማይ ለእግዚአብሔር ነው፣ ምድርን ግን ለሰው ልጆች ሰጠ። አቤቱ ሙታን የሚያመሰግኑ አይደሉም፣ ወደ ሲኦልም የሚወርዱ ሁሉ። እኛ ሕያዋን ግን ከዛሬ ጀምሮ እስከ ዘላለም እግዚአብሔርን እናመሰግናለን። መዝሙረ ዳዊት መዝሙር 114 ሃሌሉያ። እግዚአብሔር የልመናዬን ድምፅ ሰምቷልና ወደድኩት።
ጆሮውን ወደ እኔ አዘንብሏልና በዘመኔ ሁሉ እጠራዋለሁ። የሞት ጣር ያዘኝ፣ የሲኦልም ሕመም አገኘኝ፣ ጭንቀትና መከራም አገኘኝ። እግዚአብሔርን ስም ጠራው፣ አቤቱ ነፍሴን አድናት። እግዚአብሔር መሐሪና ድንቅ ነው። እግዚአብሔር መሐሪና ጻድቅ ነው። አምላካችን ይቅር ባይ ነው። እግዚአብሔር ሕፃናትን ይጠብቃል። ተቸገርኩ፣ እርሱም አዳነኝ። ነፍሴ ሆይ ወደ ዕረፍትሽ ተመለሺ፣ እግዚአብሔር ረዳትሽ ነውና። ነፍሴን ከሞት ዓይኔን ከእንባ እግሬንም ከድጥ አድኗልና። በሕያዋን አገር እግዚአብሔርን ደስ አሰኘው ዘንድ። መዝሙረ ዳዊት መዝሙር 115 በተናገርኩት አመንኩ፣ እኔም እጅግ ታመንኩ። እኔም ከራሴ ጀምሮ ሰው ሁሉ ሐሰተኛ ነው አልኩ። ስላደረገልኝ ሁሉ ለእግዚአብሔር ምንን እከፍለዋለሁ? የሕይወትን ጽዋ እቀበላለሁ፣ እግዚአብሔርንም ስም እጠራለሁ። በሕዝቡ ሁሉ ፊት ስእለቴን ለእግዚአብሔር እሰጣለሁ። የጻድቅ ሞት በእግዚአብሔር ፊት የከበረ ነው። አቤቱ እኔ ባሪያህ ነኝ፣ የሴት ባሪያህም ልጅ ነኝ። ስእለቴን ሰበርክ። ለአንተ የምስጋና መስዋዕትን እሰዋለሁ፣ እግዚአብሔርን ስም እጠራለሁ። በሕዝቡ ሁሉ ፊት ስእለቴን ለእግዚአብሔር እሰጣለሁ። በእግዚአብሔር ቤት አደባባይ ኢየሩሳሌም ሆይ በመካከልሽም ሃሌሉያ። መዝሙረ ዳዊት መዝሙር 116 ሃሌሉያ። አሕዛብ ሁላችሁ እግዚአብሔርን አመስግኑት፣ ወገኖችም ሁሉ ያመስግኑት። ምሕረቱ በእኛ ላይ ጸንታለችና እግዚአብሔርም እውነት ለዘላለም ትኖራለች። ሃሌሉያ። መዝሙረ ዳዊት መዝሙር 117 ሃሌሉያ። እግዚአብሔርን አመስግኑ፣ ቸር ነውና ምሕረቱም ለዘላለም ነውና። ቸር እንደሆነ ምሕረቱም ለዘላለም እንደሆነ የእስራኤል ወገን ንገሩ። ቸር እንደሆነ ምሕረቱም ለዘላለም እንደሆነ የአሮን ወገን ንገሩ። ቸር እንደሆነ ምሕረቱም ለዘላለም እንደሆነ እግዚአብሔርን የምትፈሩ ሁሉ ንገሩ። በተጨነቅኩ ጊዜ እግዚአብሔርን ጠራሁት፣ ሰማኝም አሰፋልኝም። እግዚአብሔር ረዳቴ ነው፣ አልፈራም። ሰው ምን ያደርግልኛል? እግዚአብሔር ረዳቴ ነው፣ እነሆ በጠላቶቼ ላይ አያለሁ። በሰው ከመታመን በእግዚአብሔር መታመን ይሻላል። በአለቆች ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻላል። አሕዛብ ሁሉ ከበቡኝ፣ በእግዚአብሔር ስም አሸንፋቸዋለሁ። አሕዛብ ሁሉ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው። መክበቡንስ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው። ንብ ማርን እንደሚከብ ከበቡኝ፣ እሳትም በእሾህ ውስጥ እንደሚነድ ነደዱ። በእግዚአብሔር ስም አሸነፍኳቸው። ለመውደቅም ተንገዳገድኩ፣ እግዚአብሔር ግን አነሳኝ። ኃይሌም ስም አጠራሪም እግዚአብሔር ነው። የደስታ ድምፅ በጻድቃን ማደሪያዎች ነው። እግዚአብሔር ቀኝ ኃይልን አደረገች፣ የእግዚአብሔር ቀኝ ከፍ ከፍ አደረገችኝ። እግዚአብሔር ቀኝ ኃይልን አደረገች። አልሞትም፣ በሕይወት እኖራለሁ እንጂ እግዚአብሔርንም ሥራ እናገራለሁ። መገሰጽስ እግዚአብሔር ገሰጸኝ፣ ለሞት ግን አሳልፎ አልሰጠኝም። የጽድቅን ደጆች ክፈቱልኝ፣ ወደ እነርሱ ገብቼ እግዚአብሔርን አመሰግን ዘንድ። ይህች የእግዚአብሔር ደጅ ናት፣ ወደ እርሷ ጻድቃን ይገባሉ። ሰምተኸኛልና አዳኝም ሆነኸኛልና አቤቱ አመሰግንሃለሁ። ግንበኞች የናቁት ድንጋይ እርሷ የማዕዘን ራስ ሆነች። ይህች ከእግዚአብሔር ዘንድ ሆነች፣ ለዓይኖቻችንም ድንቅ ናት። እግዚአብሔር የሠራት ቀን ይህች ናት። በእርሷ ደስ ይበለን፣ ሐሴትንም እናድርግባት። አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና። በእግዚአብሔር ስም የሚመጣ ብሩክ ነው። ከእግዚአብሔር ቤት መረቅናችሁ። ጌታ እግዚአብሔር ተገለጠልን እስከ መሠዊያው ቀንዶች ድረስ። በሚያስተነትኑበት በደስታ በዓልን አድርጉ። አንተ አምላኬ ነህ፣ አመሰግንህም አለሁ። አንተ አምላኬ ነህ፣ ከፍ ከፍም አድርግሃለሁ። ሰምተኸኛልና አዳኝም ሆነኸኛልና አመሰግንሃለሁ። እግዚአብሔርን አመስግኑ፣ ቸር ነውና ምሕረቱም ለዘላለም ነውና። መዝሙረ ዳዊት መዝሙር 118 በመንገዳቸው ንጹሐን የሆኑ እግዚአብሔር ሕግ የሚሄዱ ብፁዓን ናቸው። ምስክሩን የሚፈልጉ በፍጹም ልብ የሚሹት ብፁዓን ናቸው። አመፃን የሚያደርጉ ግን በመንገዱ አይሄዱም።
ትእዛዝን እጅግ የሚጠብቁ ዘንድ አንተ አዘዝክ። ሥርዓትን እጠብቅ ዘንድ የሚቀና እስከሆነ መንገዴ ይቅና። ትእዛዝን ሁሉ ስመለከት በዛን ጊዜ አላፍርም። አቤቱ የጽድቅን ፍርድ ስማርም በቅን ልብ አመሰግናለሁ። ሥርዓትን እጠብቃለሁ፣ ለዘላለምም አትጣለኝ። ጎልማሳ መንገዱን በምን ያቀናል? ቃልን በመጠበቅ ነው። በፍጹም ልቤ ፈለግኩህ፣ ከትእዛዝ አስታርቀኝ፣ አንተን እንዳልበድል ቃልህን በልቤ ሰወርኩ። አቤቱ አንተ ብሩክ ነህ፣ ሥርዓትንም አስተምረኝ። የአፍህንም ፍርድ ሁሉ በከንፈሬ ነገርኩ። እንደ ብልጥግናው ሁሉ በምስክር መንገድ ደስ አለኝ። ትእዛዝህን አሰላስላለሁ፣ መንገድህንም እፈልጋለሁ። ትእዛዞችህን አነባለሁ፣ ቃልህን አልረሳም። ሕያው እንደሆነ ቃልህን እንድጠብቅ ለባሪያ ስጠው። ዓይኖችን ክፈት፣ ከግም ድንቅ ነገርን አያለሁ። እኔ በምድር ደስተኛ ነኝ፣ እኔ በምድር ስደተኛ ነኝ። ትእዛዝን በእኔ አትሰውር። ነፍሴ ሁል ጊዜ ፍርድህን እጅግ ናፈቀች። ትዕቢተኞችን ገሠጽካቸው፣ ከትእዛዝ የሚርቁ ርጉማን ናቸው። ትእዛዝህን ፈልጌያለሁና ስድብንና ነውርን ከኔ አርቅ። አለቆች ደግሞ ተቀምጠው እኔን አሞኝ፣ ባሪያህ ግን ፍርድን ያሰላስል ነበር። ምስክርህም ትምህርቴ ነው፣ ሥርዓትህም መካሬ ነው። መዝሙረ ዳዊት መዝሙር 119 አቤቱ በተጨነኩ ጊዜ ወደ አንተ ጮኽኩ፣ ሰማኸኝም። ከአመፀኛ ከንፈር ከሸንጋይም አንደበት አቤቱ ነፍሴን አድናት። ስለ ሽንገላ አንደበት ምንን ይሰጡሃል? ምንስ ይጨምሩልሃል? እንደ በረሃ ቋያ የኃያል ፍላጾች የተሳሉ ናቸው። መኖሪያዬ የራቀ እኔም ወዮልኝ። በዘላን ድንኳኖች አደርኩ፣ ሰላምን ከሚጠሉ ጋር። ነፍሴ ብዙ ጊዜ ታገሰች፣ እኔ ሰላማዊ ስሆን። በተናገርኳቸው ጊዜ በከንቱ ይጠሉኛል። መዝሙረ ዳዊት መዝሙር 120 ዓይኖቼን ወደ ተራሮች አነሳው። ረድኤቴ ከወዴት ይምጣ? ረድኤቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው። ለእግሮችህ ሁከትን አይሰጣቸውም፣ የሚጠብቅህ አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም። እግዚአብሔር ይጠብቅህ፣ እግዚአብሔርም በቀኝ እጁ ይጋርድህ። ፀሐይ በቀን አያቃጥልህ፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቅህ። እግዚአብሔር ነፍስህን ይጠብቃት ከዛሬ ጀምሮ እስከ ዘላለም። እግዚአብሔር መውጣትህንና መግባትህን ይጠብቅ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን፣ አሜን። ናታን ሚዲያ የዩቲዩብ ቻናልን ሰብስክራይብ፣ ላይክ፣ ሼር በማድረግ ለሌሎች ክርስቲያኖች ይህ ቪዲዮ በስፋት እንዲዳረስ አድርጉ። በቀጣይ በሌላ የዳዊት መዝሙር ክፍል እስከምንገናኝ እስከዛው ሰላም።